በ8 ዓመት የለውጥ ጉዞ ውስጥ በማህበራዊ በኢኮኖሚያዊና ፖለቲካዊ ዘርፎች አበረታች ውጤት ተመዝግቧል ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ይሽዋስ አለሙ ገለጹ። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን፣ ከሸካ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አህመድ ዩሱፍ። በ8 ዓመት የለውጥ ጉዞ ውስጥ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች አበረታች ውጤት ተመዝግቧል ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ይሽዋስ አለሙ ገለጹ። በኢትዮጵያ ሀገራዊ ለውጥ የሆነበትን 8ኛ ዓመት ምክንያት በማድረግ በሸካ ዞን ቴፒ ከተማ የለውጡን ጉዞ የሚደግፍ ደማቅ ህዝባዊ ሰልፍ ተካሂዷል። በዛብህ ታደሰ አዘጋጅቶታል። ወንድም አገኝ ገሪቶ እንደሚከተለው ያቀርበዋል። በድጋፍ ሰልፉ ላይ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ይሽዋስ አለሙ ኢትዮጵያ በተፈጥሮ ሀብት የታደለች ሀገር መሆኗን አንስተው በፖለቲካ ህብረ ብሔራዊ አንድነት የጸናበት ሀገራዊ ትላልቅ ፕሮጀክቶች ፍጻሜ ያገኘበትና ሀገራችን የባህር በር ጥያቄን ወደ አደባባይ በማውጣት ቅቡልነት ያገኘች ያለችበት ወቅት ነው ብለዋል። መጋቢት 4 የትውልድ ድል ነው። መጋቢት 4 ኢትዮጵያን ከቅርቃር አውጥቶ ወደ ከፍታ ማማ የሰቀለ እጅግ ታሪካዊ መታጠፊያ ነው። ክቡራትና ክቡራን፣ ባለፈው 8 ዓመታት ያስመዘገብናቸው ድሎች ተአምራዊ ናቸው። በፖለቲካው ህብረ ብሔራዊ አንድነታችን ጸንቷል። በኢኮኖሚ የህዳሴ ግድብን የመሰሉ ግዙፍ ፕሮጀክቶች ለምርቃት በቅቷል። በዲፕሎማሲው መስክ ኢትዮጵያ ዛሬ በጥቂቶች የምትጎበኝ ሳትሆን ዓለም አቀፍ አጀንዳዎችን የምትቀርጽ ሀያል ሀገር ሆናለች። ቀጣይ የሚካሄደው 7ኛው ጠቅላላ ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን ሁሉም የበኩሉን ድርሻ መወጣት እንዳለበትም ጠቁመዋል። 7ኛው ጠቅላላ ምርጫ ከፊታችን ቆሟል። ይህ ምርጫ ሰላማዊና የህዝብ ድምፅ የሚከበርበት እንዲሆን ሁላችንም እንደ ዜጋ ታላቅ ኃላፊነት አለብን። መጋቢት 24 ኢትዮጵያ አዲስ የለውጥ ምዕራፍ ጉዞ የጀመረችበት መሆኑን ያስታወሱት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ የማህበራዊና ፖለቲካዊ ስብራቶችን በመደመር መሪ በመጠገን በተከናወነው የልማት ስራዎች አበረታች ውጤት መመዝገቡን ገልጸዋል። በሀገራችን ታሪክ ፖለቲካ፣ ማህበራዊና ኢኮኖሚያዊ ስብራቶችን በመጠገን ወደ ከፍታ እንድንጓዝ መሰረት ሆኗል። ከ8 ዓመታት በፊት የህዝብ ሶት የፈጠረው ለውጥ በመደመር መንገድ በመመራት ህብረ ብሔራዊ ወንድማማችነትና አካታችነትን በማጎልበት በሀገር ደረጃ መላውን ህዝብ በማሳተፍ ዘርፈ ብዙ የሚታዩና የሚጨበጡ ስኬቶችና ድሎች በጋራ ጥረት እንዲመዘገቡ አስችለዋል። የቲፒ ከተማ ከንቲባ አቶ ገላትያስ ሻሜ በበኩላቸው በ8 ዓመት የለውጥ ጉዞ ውስጥ በከተማዋ በኢኮኖሚ በማህበራዊና በሌሎች የልማት ዘርፎች ላይ በርካታ ስራዎች መከናወናቸውን ገልጸዋል። እንደ ሀገር ሲበሰር ከተማችን ቴፒ ለለውጡ ተቀብላ ዘርፈ ብዙ ተግባራትን ሲፈጽም ቆይተዋል። በማህበራዊ በኢኮኖሚያዊና በፖለቲካዊ መስክ ውጤቶችን በማስመዝገብ ላይ የሚገኝ ከተማ ናት። መንግስት ለሀገር ልማት ዘርፈ ብዙ ተግባራትን ያከናወነ መሆኑን ያነሱት የድጋፍ ሰልፍ ተሳታፊዎች በተለይ በሰው ተኮር ስራዎች የተከናወኑ ተግባራት የሚደነቅ መሆኑን ጠቁመዋል። ብዙ ስራዎች የተሰራ ብዙ ፍቅር፣ ብዙ አንድነት ያለው ህዝብና ህዝብ ተስማምቶ ተግባብቶ እንደምንኖር ለልማት እንደምንተጉ ስላየው በጣም ነው እኔም አመሰግነው። እስካሁን ያለው ለውጥ በጣም የተሻለና ጥሩ የሚባል ነው። ኢትዮጵያ በታሪክ የነበራትን ልዕልና ለመመለስ መንግስት እያደረገ ያለውን እንቅስቃሴ እንደሚደግፉና በቀጣይ ሀገራዊ ምርጫ ላይ በንቃት እንደሚሳተፉም አስታውሰዋል። ምርጫው የተሳካ ምርጫ እንደሆነ በተረጋጋና በሰከነ መልክ ምርጫው እንዲካሄድ ብዬ ገምታለሁ። በድጋፍ ሰልፉ ላይ መጋቢት 24 የኢትዮጵያ የብልጽግና ጉዞ የታወጀበት ታሪካዊ ቀን ነው። መጋቢት 24 የለውጥና የብልጽግና መሰረት ነው። ሀገራዊ ምርጫ የዲሞክራሲያዊ ማማና የሉዓላዊነት መገለጫ እንዲሁም ኢትዮጵያ በልጆቿ ጽናት ጸንታ ትኖራለች የሚሉ መልእክቶች ተላልፈዋል። በድጋፍ ሰልፍ ላይ የክልልና የዞን ከፍተኛ የስራ ኃላፊዎች፣ የመንግስት ሰራተኞች፣ የከተማ ነዋሪዎችና ከአጎራባች ወረዳዎች የመጡ እንግዶች ተሳትፈዋል። በክርስትና እምነት ተከታዮች ዘንድ በድምቀት የሚከበረውን የፋሲካ በዓል በሰላም እንዲከበር አስፈላጊውን ዝግጅት ማድረጉን የሸካ ዞን ፖሊስ መምሪያ አስታወቀ።
በዓሉን ምክንያት በማድረግ ሊከሰት የሚችል ማንኛውም ችግርና ተያይዘው የሚፈጠሩ ክስተቶችን መከላከል በሚያስችሉ ሁኔታዎች ላይ በቂ ዝግጅት ማድረጉን መምሪያው ገልጿል። ነጻነት ኃይሌ ያዘጋጅቶታል። ኤልያስ ታሪኩ እንደሚከተለው ያቀርበዋል። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል አንዱ የሆነው የፋሲካ በዓል በሰላም ተከብሮ እንዲያልፍ በየደረጃው ከሚገኙ የጸጥታ አካላት ጋር በመሆን በቂ ዝግጅት መደረጉን የሸካ ዞን ፖሊስ መምሪያ የህዝብ ግንኙነትና የጸጥታ ግንባታ ዲቪዥን ዘርፍ ኃላፊ ኮማንደር ልሳነ ወርቅ ተስፋዬ ተናግረዋል። የአጠቃላይ የጸጥታ መዋቅር ግብረ ኃይል ውይይት አድርጓል። የሀገር መከላከያ ሰራዊት፣ የቴፒ ምድብ መሐንዲስ፣ የፌዴራል ፖሊስ እና መደበኛ ፖሊስ አመራሮች አዛዦች ባሉበት በጥልቀት የስምሪት ስርዓትና ኦፕሬሽኖችን መከናወን እንዳለባቸው በዝርዝር በትናንትናው ዕለት ተወያይተናል። በዓሉን ምክንያት በማድረግ ሊከሰቱ የሚችሉ ሌብነቶችና ሌሎች የማጭበርበር ወንጀሎችን ቀድሞ መከላከል በሚያስችሉ ጉዳዮች ላይ ትኩረት መደረጉን ነው ኮማንደሩ የጠቆሙት። በተለይ የበዓሉን ሰላማዊ እንቅስቃሴ የሚያውኩ ህገወጥ ድርጊት፣ የግብይት ስርዓት በነጋዴውና በሸማቹ መካከል አላስፈላጊ የዋጋ ጭማሪና ስርቆት እንዳይኖር ልዩ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። የመጀመሪያው ግብይት ላይ አላስፈላጊ ዋጋ እንዲጨምሩ ባድ ነገሮችን በበዓል ወቅት በተለያዩ በቅቤ ላይ ማር፣ እነዚህ ኤክስ ዴታቸው ያለቀ ዘይቶችን ለገበያ ማቅረብ፣ እነዚህ ነገሮችን እንዲጠብቁ ማህበረሰባችን ተሳትፎ ያደርጋል። ሲገኙም ደግሞ ፖሊስ በሁሉም ቀጠና ላይ ስላለ ይህንን መረጃ በመስጠት እንዲተባበሩ ነው። በበዓል ሰሞን የትራፊክ አደጋ እንዳይከሰት የትራፊክ ፖሊስ ከሚያደርገው ቁጥጥርና ክትትል በተጨማሪ አሽከርካሪዎች በጥንቃቄ እንዲያሽከረክሩ ማድረግ እንደሚገባቸውም ጠቁመዋል። ለአደጋ የሚያጋልጡ እንቅስቃሴዎች ይኖራሉ። የበዓል ወቅት ነው፣ ሰዎች ይዝናናሉ፣ መጠጥ ሊኖር ይችላል። እነዚህ ነገሮች ደግሞ ላላስፈላጊ ግጭት ሊያነሱ ይችላሉ፣ ጉዳት ሊያደርሱ ይችላሉ። ስንዝናና በአግባቡና በልክ ስናሽከርክርም ደግሞ ጠጥተው ባለማሽከርከር፣ በምንዝናናባቸው አካባቢዎች ደግሞ በጣም ሰላማዊ በሆነ መልኩ ሰዎች ይዝናኑ። በዚህ ጥበቃ እናደርጋለን። ከበዓል ስራዎች ጋር ተያይዞም የእሳት አደጋ ሊፈጠር የሚችል በመሆኑ በተለይ በቤት ውስጥ ተገቢውን ጥንቃቄ ማድረግ እንደሚያስፈልግም ጭምር ተናግረዋል። እሳትን የሚቀሰቅሱ የኤሌክትሪክ አጠቃቀማችን፣ የማገዶ አጠቃቀማችን፣ ህጻናትን፣ እነዚህ ነገሮች ተያያዥ ነገሮች ብዙ ጊዜ በበዓል ወቅት የሚነሱ ስለሆነ ተቀጣጣይ የሆኑ እንደ እሳት፣ ነዳጅ፣ ቤንዚን የምንላቸው ነገሮች ላይ ተቀጣጣይ ነገሮችንም ማህበረሰባችን ራሱን ይጠብቅ። በበዓል ወቅት ለጸጥታ ስጋት የሆኑ እንቅስቃሴዎች ሲያጋጥሙ ህብረተሰቡ ለጸጥታ አካላት ጥቆማ በመስጠት የድርሻቸውን እንዲወጣ ጠይቋል። በማህበረሰባችን ውስጥ የወንጀል እንቅስቃሴዎች ኢኮኖሚን የሚጎዱ፣ ሰውን የሚጎዱ፣ ሀገርን የሚጎዱ፣ አካባቢን የሚጎዱ በማህበረሰብ ውስጥ የሚኖሩ የወንጀል ተሳትፎ ያላቸው ግለሰቦች በማህበረሰብ ውስጥ ነው የሚኖሩት። ስለዚህ በማህበረሰብ ውስጥ ያለውን ወንጀል ለመከላከል ማህበረሰባችን ተሳትፎ ከፍተኛ መሆን መቻል አለበት ማለት ነው። ያነጋገርናቸው የሸካ ዞን ቴፒ ከተማ ነዋሪዎች እንደገለጹት በዓሉ ሲከበር በመተሳሰብ በፍቅርና በአንድነት ሊሆን እንደሚገባም አሳስበዋል። በዓሉን በሰላም በፍቅር እንድናከብር እያሳሰብኩኝ፣ ለዚሁም ደግሞ እንግዲህ ቅድሚያ ልንሰጠው የሚገባው ለሰላም ነውና የሰላም ባለቤት ደግሞ ህዝቡ ነው። ከህዝቡ ቀጥሎ ደግሞ ማን ነው? ቅድስት ቤተክርስቲያናችን እንደምታስተምረው ከፖሊስ አካላት ጋር በመተባበር ከሃይማኖት አባቶች የሚያስተላልፉትን መልእክት በስነ ስርዓት በማዳመጥ በዓሉን በሰላም በፍቅር የወገኖች የሆኑትን ለበዓሉ የምናዘጋጀውን ከነሱ ጋርም በጋራ ተካፍለን በዓሉን በሰላም እንድናከብር ጥሬን አስተላልፋለሁ። የአካባቢ ሰላም ማስጠበቅ የሁሉም አካላት ቅንጅታዊ አሰራር የሚጠይቅ በመሆኑ በዓሉ በሰላም እንዲከበር ከጸጥታ መዋቅር ጋር ተቀናጅተው እንደሚሰሩ ተናግረዋል። ሰላማዊ በሆነ መንገድ አንድች ኩሽታ ሳይፈጠር በዓሉ በሰላም እንዲከበር አርሶ አደሩም፣ የተማረም ያልተማረም፣ አመራሩም፣ ፖሊሱም ከጸጥታ ኃይሎች ጎን በመሰለፍ ሰላማዊ በሆነ መንገድ በዓል መከበር አለበት የሚል የግል እምነት አለኝ።
የተለያዩ የህብረተሰብ ክፍሎችን በማሳተፍ ለቴፒ ከተማ የውስጥ ለውስጥ አስፋልት ግንባታ ፕሮጀክት ማስፈጸሚያ ከብር 56 ሚሊዮን ብር በላይ መሰብሰቡን የቴፒ ከተማ አስተዳደር አስታወቀ። የቴፒ ከተማ አስፋልት መንገድ ስራ የደረሰበትን ደረጃ ከነዋሪዎችና ከባለድርሻ አካላት ጋር የግምገማ መድረክ በሸካ ዞን ቴፒ ከተማ ተካሂዷል። በዛብህ ታደሰ አዘጋጅቶታል። ኤልያስ ታሪኩ እንደሚከተለው ያቀርበዋል። በቴፒ ከተማ በህብረተሰብ ተሳትፎ 3 ኪሎ ሜትር የውስጥ ለውስጥ መንገድ ግንባታ ለማካሄድ አቅዶ ወደ እንቅስቃሴ መገባቱን የቴፒ ከተማ ከንቲባ አቶ ገላቲያስ ሻሜ አስታውሰው በዚህም ከባዛርና ከተለያዩ የህብረተሰብ ክፍሎች 56 ሚሊዮን ብር በላይ መሰብሰቡን አስታውቀዋል። 3 ኪሎ ሜትር ለመስራት ቢያንስ ከ160 ሚሊዮን እስከ 200 ሚሊዮን ብር እንሰበስባለን የሚል ግብ ነው ይዘን የተንቀሳቀስን የነበረው። ግን እስካሁን ባለው ሁኔታ እስከ 60 ሚሊዮን ብር ነው መሰብሰብ የቻልነው። 60 ሚሊዮን ብር የሚሆን ገንዘብ ነው የሰበሰብነው። ያው ከከተማ አስተዳደር ወደ 20 ሚሊዮን ብር ይሰበሰባል ብለን ሐሳብ ወስደናል። እስካሁን 15 ሚሊዮን ብር ከተማ አስተዳደሩ ገቢ አድርጓል። ከባዛር ወደ 25 ሚሊዮን ብር ነው የሰበሰብነው። ከባዛር ወደ 25 ሚሊዮን ብር ተሰብስቧል። ከባለሀብት ከመንግስት ሰራተኛ ቶታል ይህን ያክል ገንዘብ የተሰበሰበ ያለበት ሁኔታ አለ። ተጨማሪ መሬትም አዘጋጅተን ለሊዝ እናቀርባለን ብለን አስበናል። የከተማ ህብረተሰብ፣ ነጋዴው፣ መንግስት ሰራተኞችንና በዲዛይን ዝግጅት የተሰማሩ የዘርፉ ምሁራን ከዩኒቨርሲቲና ቴክኒክ ኮሌጆች በማሳተፍ መሰራቱን ተናግረዋል። ቴክኒክ ቲም በማዋቀር የዲዛይን ስራ መሰራት አለበት ብለን ከዩኒቨርሲቲ ምሁራን፣ ከቴክኒክና ሙያ፣ ከክልል የሚሰሩት ባለሙያዎችም ጭምር ያካተተ ቲም አዋቅረ ደረስንበት ሁኔታ ለማሳወቅ ነውና ቀጣይ ወደ ተግባር እንገባለን የሚል ሐሳብ ነው በእኛ በኩል የተያዘ። የቴክኒክ ኮሚቴውን ሪፖርት ያቀረቡት የቴፒ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ተስፋዬ ይስማው እንደገለጹት ፕሮጀክቱ በአብይና ቴክኒክ ኮሚቴ ተዋቅረው የተለያዩ ተግባራት እንደተከናወኑ አንስተው የተቀመጠውን መስፈርት ያሟሉ ቦታዎች ቅድሚያ ተሰጥቶ ከፍተኛ ነጥብ ያገኙ 9 መንገዶች መመረጡን አስታውቀዋል። አብዛኛው የማህበረሰብ ክፍልን የሚጠቀምበትን የመንገድ መሰረተ ልማት ዳሰሳ እንግዲህ ከተማችን ላይ ያለውን የመንገድ መሰረተ ልማት ዳሰሳ አድርገናል። የቅድሚያ ተሰጥቶት ብዙሃኑን ማህበረሰብ አገልግሎት የሚሰጥ ተለይቶ ቀድሞ መልማት አለበት የሚለው እንዲህም በዳሰሳ ወይም ተዳሷል። በዚህም የመንገዱ ማህበራዊና ኢኮኖሚያዊ ፋይዳ ከመንግስትና አገልግሎት ተቋማት ያለው ትስስርና ሌሎች የተቀመጡ መመዘኛዎችን ያለፉ ቦታዎች ቅድሚያ በመስጠት እንደሚሰራ አስታውቀዋል። የቴፒ ከተማ ማዘጋጃ ቤት ምክትል ስራ አስኪያጅና የመሬት ልማት ዘርፍ ኃላፊ አቶ በድሉ ተሾመ በበኩላቸው የዲዛይን ስራ የመንገዱን ደህንነትና ጥራቱን በጠበቀ መልኩ መከናወኑን ገልጸዋል። የውይይቱ ተሳታፊዎች በበኩላቸው እስካሁን ያለው ሂደት አበረታች መሆኑን ገልጸው መንገዱ ለመጪው ትውልድ በሚሆን መልኩ ጥራቱን የጠበቀ እንዲሆን መሰራት አለበት ብለዋል። የአቅማችን በወቅቱ ሰርተን አልፈናል። እንግዲህ የቀራችሁት በዚህ ቦታ ላይ ያላችሁት ወጣቶች ደግሞ የበለጠውን ልትሰሩ ይገባል። እኛም ለልጆቻችን ሰርተን እንዳሳለፍን እናንተም ደግሞ ቁም ነገር ለዚህ አካባቢ አስቀምጣችሁ ማለፍ መቻል አለባችሁ። በቀጣይም መንገዱ እስኪጠናቀቅ ድረስ የበኩላቸውን እንደሚወጡ ገልጸው ሂደቱ ያለበት ደረጃ ለህብረተሰቡ በወቅቱ እያሳወቁ መሄድ እንደሚገባ ተናግረዋል። ያም ገንዘቡን ሲያወጣ በሙሉ ፈቃደኝነት የገንዘብ ጉዳይ ቢያማውም ስናደንቀው ደስ ይለዋል። ባለው ልክና ወደ ተግባር መውረድ ነው የቀረን። ወደ ተግባር ገንዘቡ አስተባብረን የምናስገባበትን ገንዘቡን የምናገኝበትን መንገድ በይበልጥ በስፋት ወደ ተግባር ብንሄድ ይሄ የታቀደው እቅድ ግብ ይመታል የሚል ተስፋ ነው ያለኝ። እጅ ለእጅ ተያይዘን ስራዎችን ስንሰራ ውጤታማ እንሆናለን። እነዚህ ቅድም የተቀመጡት ከዩኒቨርሲቲ የመጡት ምሁራንም ቢሆኑ እኮ የሀገር ልጆች ኢትዮጵያዊ ግንና ስላይላቸው እንጂ ከምንም አንጻር አይደለም ጊዜያቸውንና መስዋዕትነታቸውን ከፍለው እዚህ ጋር የሚሰሩት። ሃይማኖታዊ ትምህርት ማደግ ለዘመናዊ ትምህርት ማደግ ከፍተኛ አስተዋጽኦ እንዳለው ተገለጸ። በሸካ ዞን ቴፒ ከተማ የቢላል መስጂድ አልፉርቃን መድረሳ ለሁለተኛ ዙር ያስመረቃቸውን 167 ተማሪዎችን በታላቅ ድምቀት አስመርቋል። መንታም ራስፎ አዘጋጅተዋለች። ዳግም መምሩ እንደሚከተለው ያቀርበዋል። በምረቃ ስነ ስርዓት ላይ ተገኝተው የመክፈቻ ንግግር ያደረጉት የቴፒ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ኡስታዝ አብዱራሲድ እንድሪስ ለህፃናት በልጅነታቸው ሃይማኖታዊ ዕውቀትን ማስጨበጥ አንድነትን በማጠናከር ሰላምን ያጎለብታል ብለዋል። በህፃንነት ዕውቀት ላይ መትጋት
ድንጋይ ላይ እንደ መጻፍ ነውና በህፃንነታችሁ ዕውቀትን ልትይዙ ልትፈልጉ ይገባል እላለሁ ኢንሻአላሁ ተዓላ። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በበኩላቸው ሃይማኖታዊ ትምህርት ለዘመናዊ ትምህርት ማደግ የራሱ ድርሻ እንዳለው ጠቁመዋል። ባሳለፍናቸው ዘመናት በተለይ የትምህርት ስራን ከማስፋፋት አንጻር የሃይማኖት ተቋማት የነበራቸው ድርሻ ቀላል አልነበረ። ዘመናዊ ትምህርት ወደ ሀገራችን ከመግባቱ በፊት በተለያዩ ሃይማኖታዊ ተቋማት ውስጥ ትምህርት ሲሰጥ መቆየቱ ይታወቃል። የደቡብ ምዕራብ ኢትዮጵያ ሕዝብ ክልል እስልምና ጉዳዮች ምክር ቤት ምክትል ሰብሳቢ ኡስታዝ አሊያም ሼህ አደም መሐመድ በበኩላቸው ለመጡ እንግዶች ምስጋናቸውን አቅርበው ከመሰል ተግባራት ጎን ለጎን አንድነትን ለማጠናከር መስራት እንደሚገባ ተናግረዋል። እንኳን ለሙስሊሙ ብቻ አይደለም ለሙስሊም ለሆኑት አስተማሯቸውና ያቸው ባለስልጣኖቻችን እስላማዊ ሰላምታን የመጀመሪያ ፕሮግራማቸውን ሲከፍቱ እያሳዩን ነው። ታዲያ ይሄ እምነታችንን የሚያስተዋውቅ አንድነታችንን የሚያጠናክር አይደለም ወይ ወንድሞች? የአልፋ ቃም መድረሳ አስተባባሪ መምህር ሙክታር አል እንደገለጸው በ2016 ዓ.ም የተጀመረው መድረሳው ብላል መስጂድ ጋር በጋራ በመሆን ትውልድን እያነጸ እያስተማረና እየገነባ የሚሄድ በመሆኑ የሚመለከተው አካል ድጋፍ እንዲያደርግም ጥሪ አቅርበዋል። ይህ መድረሳ ለሁላችንም ያስፈልጋል። ክቡራን ተመልካቾቻችን በእኔ በኩል የነበሩት የሰዓቱ ዜናዎች ይህንን ይመስሉ ነበር። ቀሪ የሸኪኖኖና የኦቶ መጀንግ ዜናዎች ከማሻ ስቱዲዮ ይቀጥላሉ። አብራችሁን ሁኑ።